በክፉዎች ምክር ያልሄደ ምስጉን ነው። በኃጥአንም መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠው። ነገር ግን የእግዚአብሔር ሕግ ፈቃድ ይሆንለታል። ሕጉንም በማኅሌት በሌሊት የሚያነብ እርሱ በፈሳሾች ዳር እንደተተከለች በየጊዜን ፍሬ እንደምትሰጥ ቅጠሎም እንደማይራገፍ ዛፍ ይሆናል። የጀመረው ሁሉ የሚፈጽም፣ ኃጥአት ግን እንዲህ አይደለም። ነገር ግን ነፍስን ከምድር ፊት እንደሚጠረግ ትቢያ ናቸው። ስለዚህ ክፉዎች ከፍርድ አያመልጥ፣ ኃጥአትን በጽድቅ ምክር አይሄድም። እግዚአብሔር የጽድቅን መንገድ ያውቃል፣ የክፉን መንገድ ግን ትጠፋ። ምስጋናውን አንድ አምላክ ለሚሆን መዝሙረ ዳዊት ምዕራፍ 2 ሕዝብስ ለምን ዶለቱ? ወገኖችስ ለምን ከንቱ ነገር ይናገራሉ? የምድር ነገሥታትስ በጠላትነት ለምን ተነሱ? አለቆችስ ከነሱ ጋር ለምን ተሰበሰቡ? በእግዚአብሔርና በመሲህ ላይ ማሰሪያችን ከኛ እንበጥስ አሉ። ቀንበራችን ገመዳችን ከኛ እናርቅ። በሰማይ የሚኖረው እሱ ያሳልቃቸዋል። እግዚአብሔር በእነሱ ላይ ይዘባበታል። በቁጣ በተናገረ ጊዜ በመዓት ያውካቸዋል። እኔ ግን በእነሱ ላይ ንጉሥ ሆኜ ተሾሙ። በመቅደስ በጽዮን ተራራ ላይ የእግዚአብሔር ትእዛዝ እንድናገር ዘንድ ነው። እግዚአብሔር አንተ ልጄ ነህ አለኝ። እኔ ዛሬ ወለድኩኝ። ለምንልኝ፣ ለሕዝብ ለርስት እሰጣለሁ። ግዛቴ እስከ ምድር ዳርቻ ድረስ ነው። በበትር ትጠብቃለህ፣ እንደ ሸክላ ዕቃዎች ትቀጠቅጣቸዋለህ። አሁንም እናንተ ንግሥታት ልብ አድርጉ፣ እናንተ የምድር ፈራጆች ሁላችሁ አስተውሉ። ለእግዚአብሔር በፍርሃት ተገዙ፣ በአራድም ደስ በላቸው። እግዚአብሔር እንዳትቆጣ ጥበብ ወልድ አጥንትን ከጽድቅ ጉድጓድ እንድትጠጡ። ቁጣ ፈጣን በተቀጣጠለ ጊዜ በሱ የታመነ ሁሉ የተመሰገኑ ናቸው። ምስጋና ይሁን አንድ አምላክ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። መዝሙረ ዳዊት ምዕራፍ 3 አቤቱ የሚያስጨንቀኝ ምንኛ ብዙ፣ በእኔ ላይ የቆሙ ብዙዎች ናቸው። ብዙዎቹ ነፍሴን አምላክሽ አያድንም አለዋት። አንተ ግን አቤቱ መጠጊያህ ነህ፣ ክብርም የራስህ ከፍታህ ነህ። በቃሌ ወደ እግዚአብሔርም ጮኽሁ፣ ከተቀደሰም ተራራ ሰማኝ። እኔ ተኛሁ አንቀላፋሁ፣ እግዚአብሔር አንስቶ ይነቃው። ከእልፍም ከሕዝብ ከከበበኝ ከተነሳብኝ አልፈራም። ተነስ አቤቱ አምላኬ አድነኝ። በከንቱ የሚጠሉ ሁሉ አንተ ቀስፋችኋልና የኃጥአትን ጥርስ ሰብረሃል። ማዳን የእግዚአብሔር ነው፣ በረከቱም በሕዝቦች ላይ ነው። ምስጋናውን አንድ አምላክ ለሚሆን መዝሙረ ዳዊት ምዕራፍ 4 በጠራሁ ጊዜ እግዚአብሔር ልመናዬን ይሰማኛል። ከጭንቀቴም አሳረፈኝ፣ ይቅርም አለኝ፣ ጸሎትንም ሰማኝ። የሰው ልጆች እስከ መቼ ድረስ ነው ልባችሁን ታከብዳላችሁ? ከንቱ ነገር ለምን ትወዳላችሁ? ሐሰትስ ለምን ትሻላችሁ? እግዚአብሔር በጽድቅ እንደተመሰገነ ይወቁ። ወደ እግዚአብሔር ወደ እርሱ በጮክ ጊዜ ይሰማኛል። ተቆጥተ ነገር ግን ኃጢአትን አታደርግ። በመኝታ ሳለህ በልብ የምታስበው ይታወቃል። የጽድቅን መስዋዕት ሰዋ፣ በእግዚአብሔር ታመን። በጎ ማን ያሳያል የሚሉ ብዙዎች ናቸው። አቤቱ የፊትን ብርሃን በላይ ታውቃለህ። በልብን ደስታ አሳደርከኝ። ከስንዴ ፍሬ ከወይን ዘይት ይልቅ ይበዛል። በስምህ በሰላም እተኛለሁ አንቀላፋለሁ። አቤቱ አንተን ብቻ ተስፋ አደርጋለሁ። ምስጋና ይሁን አንድ አምላክ ለሚሆን መዝሙረ ዳዊት ምዕራፍ 5 አቤቱ ቃልን አድምጠኝ፣ ጩኸቴንም አስተውለኝ፣ የልመናህን ቃልም አድምጠኝ። ንጉሴና አምላኬ ሆይ አቤቱ ወደ አንተ ጸልያለሁ። በማለዳ ድምፅህን ትሰማኝ። በማለዳ በፊት ይቆማሉ ይገልጣሉ። አመፅን የምትወድ አምላክ አይደለም። ክፉዎቹ ከአንተ ጋር አያድሩም፣ አመፀኞቹ በዓይኖች በፊትም አይኖርም። አቤቱ አመፅ የሚሰሩ ሁሉ ጠላ፣ ሐሰት የሚናገሩ ታጠፋለህ። ደም አፍሳሽ ሸንጋይ ሰው እግዚአብሔር ይጸየፋል። እኔ ግን በምሕረት ብዛት ወደ ቤት እገባለሁ። አንተን በመፍራት ወደ መመስገኛ አዳራሽ እሰግድልሃለሁ። አቤቱ በጽድቅ ምራልኝ፣ ስለ ጠላቶችም በመንገዴ በፊት አቅናኝ። በአፋቸው እውነት የላቸውም፣ ልባቸው ከንቱ ነው። ጉሮሯቸው እንደተከፈተ መቃብር ነው፣ በምላሳቸው ይሸናገላሉ። አቤቱ ፍረድባቸው፣ ነገር ይሰርተሃልና ይወቁለት። ስለዚህ ክፋታቸው ሁሉ ብዛት አሳደዳቸው። አቤቱ አሳዝነዋልና በአንተ ያመነ ሁሉ ደስ ይላቸዋል። ለዘላለም ደስ ይለዋል፣ አንተም አድርበት እኖራለን። ስምን የሚወዱ ሁሉ በአንተ ይመካሉ፣ አንተም ጽድቅን ትባርካለህ። አቤቱ ምርምር ጋሻ ከለልከኝ። ምስጋና ይሁን አንድ አምላክ ለሚሆን መዝሙረ ዳዊት ምዕራፍ 6 አቤቱ በቁጣ የማትቀስፈኝ፣ በመዓት የማትገስጸኝ። እኔ ድዋ ነኝ፣ አቤቱ ይቅር በለኝ። አጥንቶቼ ሁሉ ታወኩኝ፣ ፈውሰኝ። ነፍሴ እጅግም ታውካለች። አንተ አቤቱ እስከ መቼ ድረስ ነው? አቤቱ ተመለስ፣ ነፍሴን አድነኝ፣ ስለ ቸርነቱ አድነኝ። በሞት የሚያስብ የለም፣ በሲኦል የሚያመሰግን ማን ነው? በጭንቀትም ደክሜያለሁ፣ ሌሊቴን ሁሉ አልጋዬን አጥባለሁ።
በእንባዬ መኝታዬን አረሳለሁ። ከዓይኔ ቁጣ እንባ የተነሳ ታወከኝ። ከጠላቶቼ ሁሉ የተነሳ አረጀው። አመጽ የምታደርጉ ሁሉ ከኔ ራቁለት። እግዚአብሔር የለቅሶን ቃል ሰምቶኛል። እግዚአብሔር ልመናዬን ሰማኝ። እግዚአብሔር ጸሎትን ተቀበለኝ። ጠላቶቹ ሁሉ ይፍሩ፣ ፈጥኖም ሁሉ ይጎስቁሉ። ወደ ኃይላቸውም የሚመለሱ ፈጥኖም ይውረዱ። ምስጋናውን አንድ አምላክ ለሚሆን መዝሙረ ዳዊት ምዕራፍ 7 አቤቱ አምላኬ ሆይ አቤቱ አምላኬ ባንተ አምናለሁ፣ አትጥለኝም። ከከበበኝ ሁሉ ፈጽመ አድነኝ። ሰውነቴ እንደ አንበሳ እንዳይነጥቁኝ የሚያድነኝ የምታደገኝ ስለሌለኝ አቤቱ አምላኬ ሆይ እንደሱ ካላረከኝ አመጽ በእጅ ቢኖር ክፉ ላረጉብኝ ክፉ አድርጌ ቢሆን ጠላቶቼ ርቆ ይጠሉኛል። ጠላቴ ነፍሴን ተከትሎኝ ያገኙኛል። ሕይወቴን በምድር ላይ